ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ሜጀር ጀነራል ባንታ ባተ አንደኛ ኮር ቃኝና መሐንዲስ በባህር ዳር የተሳካ ተልዕኮ ፈጸሙ። አፋብን በአራቱም የአማራ ግዛቶች ለተከታታይ 5 ቀናት የትራንስፖርት እንቅስቃሴ ማገዱ ይታወቃል። ነገር ግን የአገዛዙ ተላላኪ ሆዳሞች መነሻቸውን ከዘንዘልማ አቅጣጫ ወደ ባህር ዳር ከተማ በማድረግ ላይ የነበሩ የምርጫ አስፈጻሚ አካላትና አጃቢዎቻቸው ዲያስፖራ መገንጠያ 40 ሜትር ገባ ብሎ ከገበያ ማዕከሉ ፊት ለፊት በተወሰደ የቦምብ ጥቃት ምርጫ አስፈጻሚዎቻቸውና አጃቢዎቻቸው ላይ እርምጃ ተወስዶባቸዋል። የሜጀር ጀነራል ባንታ ባተ አንደኛ ኮር ቃኝና መሐንዲስ ሰርጎ ገቦች በምርጫ አስፈጻሚዎችና አጃቢዎቻቸው ላይ ውጤታማና ኢላማውን የጠበቀ ስራ ከውኗል። የዚህ ውጤታማ የግዳጅ ተልዕኮ አስፈጻሚ የሜጀር ጀነራል ባንታ ባተ አንደኛ ኮር ዋና ዘመቻ መምሪያ ኃላፊ አርበኛ ቢራራ ደምሴ ሲሆን መሰል ግዳጆች ተጠናክረው እንደሚቀጥሉም አውስቷል። በተያያዘም በሸዋ ከሁለቱ ኮሮች የተውጣጡ ጥቂት 20 ሻለቆች እጅን በአፍ የሚያስጭን ጀብድ ፈጸሙ። ራሱን ጥምር ጦር እያለ የሚጠራው ቀይ ቦኔት ለባሹ የሀገር መከላከያ ኮማንዶ የአማራ አድማ ብተናና የአማራ ሚሊሻ እንደ ቅጠል እየረገፈ ይገኛል። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ እሁድ ማለትም ከማለዳ 11 ሰዓት ጀምሮ ከሁለት ኮሮች በተውጣጡ ጥቂት ሻለቆች በደብረ ብርሃን ከተማ ዙሪያ እየተካሄደ ባለው ጠንካራ የቅንጅት ኦፕሬሽን የአገዛዙ ሪፐብሊካን ጋርዶችን ጨምሮ በርካታ አየር ወለድ ኮማንዶ አባላት የአማራ አድማ ብተናና ሚሊሻ አባላት ተደምስሰዋል። የሸዋ ጠቅላይ ግዛት አሳምነው ዕዝ ከአጼ አምደ ጽዮን ኮር እና ከአጼ ዘርዓ ያዕቆብ አንደኛ ኮር የተውጣጡ የክፍለ ጦር ውስን ሻለቆች አንበሳውን ድርሻ በወሰዱበት አስደማሚ ልዩ መብረቃዊ ኦፕሬሽን ዘመናዊ ሽታርን ጨምሮ በርካታ ዘመናዊ ጥርጥር ክላሽንኮቭ እና በርካታ ተተኳሽ እንዲሁም ያገዛዙ ሰራዊት በምርኮ ሲያዙ በርካቶች ተደምስሰዋል። ጀግና የፋኖ ሰራዊታችን የወደ ውጊያ አድማሱን አስፍቶ በደብረ ብርሃን ዙሪያ እያካሄደ ባለው የተቀናጀ ውጊያ በአይነቱ ለየት ያለ ድል እየተጎናጸፈ ሲሆን በርካታ የአየር ወለድ አባላቱ ቁስለኛና አስከሬን በአራት አምቡላንሶች ወደ ደብረ ብርሃንና አዲስ አበባ እያመላለሰ ይገኛል። በሌላ የደፈጣ አውደ ውጊያ አፋብኃኝ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር 7 ለ7 ክፍለ ጦር ትናንት ማታ ማለትም በቀን 22/09/2018 ዓ.ም ከምሽቱ 12 ሰዓት ከአጣየ ከተማ ተነስቶ ወደ ጨፋ ሲጓዝ የነበረ ሚሊሻ በጫነ ተሽከርካሪ ላይ ጥቃት በመሰንዘር ዋናው አስፋልት ልዩ ቦታው እንቶሌ በሚባል አካባቢ ደፈጣ በመጣል ፋኖቹ ታሪክ ሰርተዋል። በዚህም በመኪናው ላይ ተጭነው የነበሩት ሚሊሻዎች በርካቶች መደምሰስ ችለዋል ሲል የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት ገልጿል። በተያያዘም አፋብን ቴዎድሮስ ዕዝ በፓትሮል ተጭኖ ሲንቀሳቀስ የነበረ መከላከያ ሙሉ በሙሉ በደፈጣ ደመሰሰ። የ105ኛ ኮር 55ኛ ክፍለ ጦር ከዱርቤቴ ወደ ሐሙሲት ሲንቀሳቀስ የነበረን ጠላት የክፍለ ጦሩ ቃኝና መሐንዲስ ዱርቤቴ ከተማ በመግባት ጠላትን ስታስጨንቀው አንዷ ሻምበል ደግሞ ደፈጣ በመያዝ የጠላትን እቅድ በማክሸፍ በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። በትናንትናው ዕለት ዱርቤቴ ከተማ በመግባት ታሪክ ሲሰሩ ማደሩ የሚታወቅ ነው። በተመሳሳይ ከዳንግላ ከተማ ወደ ባህር ዳር ሲንቀሳቀስ የነበረ የመከላከያ ፓትሮል በደፈጣ ጭሮ ላይ ዶግ አመድ በማድረግ 55ኛ ክፍለ ጦር ታሪክ ሰርቷል። ሙሉ መከላከያ ጭና ስትንቀሳቀስ የነበረች ፓትሮል በደፈጣ በመመታቷ ፓትሮሏ ከጥቅም ውጭ ማድረግ ሲቻል የመከላከያ አባላትን ደግሞ መደምሰስ ተችሏል። 201ኛ ኮር 64ኛ ክፍለ ጦር የሻለቃ መሪውን ብሬን ተኳሽ ጨምሮ 10 የአድማ ብተና ፖሊስና የሚሊሻ አባላት በደፈጣ ኦፕሬሽን እስከ ወዲያኛው ሲያስወግድ 7ቱ ቀላልና ከባድ ቁስለኛ ሆነዋል። የ64ኛ ክፍለ ጦር ቃኝና መሐንዲስ በእነማይ ወረዳ 2 አምባ ዲቢሲ ቀበሌ ያገዛዙ የሐሰት ምርጫና አፋብን ያወጣው የመንገድ ክልከላ በጣሰ ባጃጅ ላይ እርምጃ ሲወስድ ያገዛዙ የሐሰት ምርጫ ለማስፈጸም ከየትመን ከተማ ወደ ቢቸና ከተማ በአንድ ኦባማ በጉዞ ላይ የነበረው አድማ ብተና ፖሊስ ሚሊሻ የጫነ ተሽከርካሪ በወሰደው ልዩ ደፈጣ ኦፕሬሽን ድል ተቀዳጅተዋል። ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር ዚገም ወረዳ የሚገኘውን የሚሊሻና አድማ ብተና ስብስብ ላይ ድል ተቀዳጅቷል። የነፍስ ወከፍ መሳሪያና ሚሊሻ በመማረክ ቀጠናው ላይ የሰፈረን ጠላት መደምሰስ ችሏል ሲል አፋብን ቴዎድሮስ ህዝብ ግንኙነት ገልጸዋል። ሌላው አፋብን ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 33ኛ ዋሲል ክፍለ ጦርና 7ኛ ሳጅን አባናዶ ክፍለ ጦር በጋራ በመሆን በዘመቻ አንሻ ሳይድ ባደረጉት የምሽት ኦፕሬሽን በብልጽግናው ወንበር አስጠባቂ ሰራዊት ላይ ጓማ ከተማና በደገር ከተማ ዙሪያ ታላቅ እርምጃ ወስደዋል። ግንቦት 22 2018 ዓ.ም በደገር ከተማ ዙሪያ ላይ በሜካናይዝድ የታገዘ ማለትም በሞርተር 82 በሞርተር 120 እና በዙ 23 እየደበደበ የተሰማራው የጥቁር ናዚው አስመሳዩና ከሃዲው አብይ አህመድ ብልጽግናው ወንበር አስጠባቂ ሰራዊት ላይ ጀግናው የአማራ ቁርጥ ቀን ልጅ ወዳለበት አካባቢ ለመንቀሳቀስ ሙከራ ቢያደርግም የሁለቱ ክፍለ ጦር አናብስቶቹ የሚኒልክ ልጆች በወሎ ነገር ፈጣሪ ባደለው ጀግንነት ከወታደራዊ ጥበብትነት ባደለው ራስ አርበኛ ፊታውራሪ ድርሳን ብርሃኔ ሰብሳቢነት የሚመራው አፋብን የሚኒልክ ዕዝ ልጆች እጅ የሚጋረፍ የጋለ ብረት ሆኖበት እንደ አባቶቻቸው ተማርከው ወደ ላይኛው ቤት ተሸኝተው እነ ውርደት ብርቁ ተዋርደው ወደ መጡበት በውርደት ተመልሰዋል።
ምክንያቱም የአማራ ህዝብ ታሪክ ከታሪክ ድርሳናት በቅንጭቡ ሲዳሰስ እንኳ ለዚህ ልፍስፍስ የታሪክ አተላ ሀገር ሻጭ ለሀገር መሪነት አይደለም፣ ራሱን መግዛት የማይችል ያ ሁሉ ነገር ድኩማን ድንክ አይደለም። የአማራ ህዝብ በዚያ ዘመን ዘመናዊ መሳሪያ ባልነበረበት ለነጮች በሰማይ በምድር ጥይት እንደ በረዶ ሲፈስባቸው ሀገራቸውን ያላስደፈሩ፣ ለሀገር ግንባታ ጉልህ ሚና የተጫወቱ፣ ሀገራቸውን ለማንዳ አሳልፈው ያልሰጡ ጀግና የባለ ታሪክ ልጆች እጃቸው ላፍታም ያልዛለ ኩሩ ጀግና ህዝብ መሆኑ ዓለም ያወቀው ፀሐይ የሞቀው እውነታ ነው። ይህን እውነታ በወጉና በአግባቡ ያልተረዳ በተዛባ ሐሰት ትርክት የሰከረው ከሃዲውና አስመሳዩ የፖለቲካው ድንቁ አብይ አህመድ የሀገር ሻጭ ወንበር አስጠባቂው ግንቦት 23 2018 ዓ.ም ከቀኑ 7 ሰዓት እስከ ጠዋቱ 2 ሰዓት በተደረገው ኦፕሬሽን በልጓማ ከተማ የብልጽግና ምርጫ እናስመርጣለን ብለው በሚንቀሳቀሱ ግለሰቦች ጀብደኞቹ የማያዳግም እርምጃ ወስደዋል። በተመሳሳይ ጀግናው የአማራ አለኝታ የአማራ ፋኖ ሰራዊታችን ወደ ውጊያ አድማሱን አስፍቶ በከለላ ወረዳ ዙሪያ እያካሄደ ያለው የተቀናጀ ውጊያ አይነቱ ለየት ያለ ድል የተጎናጸፈ ሲሆን በዚህም በርካታ የሚሊሻ አባላትና የመከላከያ ቁስለኛ አስክሬን በአምቡላንስ ወደ ደሴ ሆስፒታል እያመላለሰም ይገኛል። ሌላው ከማሰልጠን ወደ ማስታጠቅ ሽግግር ምዕራፍ ላይ ነን። የበጌምድር ክፍለ ጦር አይሸሽን ብርጌድ በላይ አርማጭሆ ወረዳ ቆላሮቢት ከተማን በመቆጣጠር ፖሊስ ጣቢያውን ከነግፍ እስረኞቹ ጨምሮ መጋዘን ላይ የተገኘ 25 ክላሽንኮቭ እንዲሁም ኮምፒውተርና ሙሉ ቁሳቁሶችን ፍርድ ቤቱ የሚገኘው የውሸት ማስረጃ ዶክመንቶች፣ ሶፍትዌር ማቴሪያሎች ጨምሮ የፖሊስ ፓትሮል አንድ ገላጋይ የሚባል ፖሊስ ኢንስፔክተሩን ከነ ፖሊስ ሚስቱ እርምጃ ተወስዶበታል። 6 ሚሊሻ ምርኮኛና 20 የተደመሰሰ ሚሊሻ ሲሆን በአጠቃላይ ወቅታዊ ሁኔታውን አስመልክቶ የጨበራ ምርጫውን የከሸፈበትና ውጤታማ ግዳጅ የተፈጸመበት ነበር። በፋኖ ሰራዊት አባላት ምንም አይነት ጉዳትም ያልደረሰበት ነበር። ሰሞነኛ መረጃዎች እናኝን ይመስሉ ነበር።